በሉ እንግዲህ ውሃ አፍሉ፣ እዚያ ውስጥ ቀቅላችሁ ጣሉልኝ አለ። እዚያ ውስጥ ቀቅሉት እንግዲህ አለ። በበርሚል ውሃ ተሞላ። የውሃው ቡልቅ ቡልቅ እያለ ሲፈላ ድምፁ እንደ ክረምት መብረቅ ነበረ። እግዚኦ! ከዚያ መሃል ቀርበናውን ካዱ ብንባል እንዴት ነው የምንሆን? አድህነን እግዚኦ ምለትኪት ማለት ይሻለና ዝም ብለን ዳና አቅርቦ ምረጡ ተባለ። ሃይማኖትን ወይንን ውሃ ምረጡ ተባለ። ድምፃ ለጽር ከመነጎድጓድ ክረምት እንደ ነጎድጓድ እየተፍገመገመ እየፈላ በትልቅ በርሜል ያንን ስታይ እናታችን ቅድስት እያሉታ ድንግጥ አለባት። የሃይማኖቷ ተጥቅላላ እንዴት ያለ ነገር ነው! ቅርንጫፉን አድነህ ግንዱን ልትቆርጥ ነው እንዲህ ያለ ልጇ ነው ማለት ነው። ይቅር በል እንጂ የእናቴን ሕይወቷን ማርልኝ፣ ለእናቴ ክብርን ግለጥላት፣ የሰማዩን መስኮት ክፈተው ጌታዬ ሲል ሲከፈት በሰማይ ሰማይታት የሚቀዳጁትን አክሊል የተቀመጡበትን የብርሃን ከተማ የሚዘምሩላቸውን መላእክት እናቱን ቀሚሷን ይዞ የዛሬ ልጅ እናቱን ይዞ ወደ ዳቦ ቤት አይደለም ቅዱስ ቂርቆስ ኢትፍርሂ እንፈጽም ገድለነ እያለ አትፍሪ አይዞሽ ገድላችን እንፈጽም እያለ የእናቱን የጨርቋን ጫፍ ይዞ ምን ይገርማል። ድንኩል እያለ የ3 ዓመት ልጅ እናቱን እየጎተተ ወደ እሳት ይዟት ይሄዳል። እናቱም የሰማዩን ክብር እያየች ደግሞ የእሳት ምን ያደርገኛል እያለች ሞትን እንድትደፍረው አደረጋል። እዚያ ውስጥ ሲገቡ መልአኩ ቅዱስ ገብርኤል መጥቶ እንደ ውሃ ጸጥ አድርጎ እንደ በረዶ አቀዘቀዘላቸው። በእኛ ላይ የሚነደውን እሳት ሁሉ ያቀዝቅዝልን። በእኛ የነገር እሳት፣ የክደት እሳት፣ የዝሙት እሳት እየነደደብን ነው። መድኃኔዓለም ይሄንን ሁሉ ያጥፋልን በቅዱስ ቂርቆስ ቃል ኪዳን በእውነቱ ማለት ነው። ይሄ ሲቀዘቅዝ ንጉሡ የሚያደርገውን ሲያጣ በሉ እንግዲህ አንገቱን ቁረጡልኝ ይህን ሕፃን ከነናቱ አለ። በኋላ ይህንን ሲያደርግ ቆይ ልጸልይ አለ። ወደ ጌታው ጸለየ። ዘመጠነዝ ገድለ ተጋድሌ ምን ትሰጠኛለህ አለው። ምንድነው የምትሰጠኝ ብሎ ጌታውን ጠየቀ። አሁን ወደ ደመናው ልመልሳችሁ። ወብነ ሰማይት ዘአውዱነ ከመደመና፣ እንደ ደመና የሚከቡን ምኖች አሉ አለ፣ ምስክሮች አሉን። የደመናን ጠባይ ሊቁ ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ ይናገራል። ደመና ፀሐይን ለራሱ እየተቀበለ ለሌላው ጥላ ይሰጣል። እነ ቅዱስ ቂርቆስ ለራሳቸው መከራ እየተቀበሉ ለሰው ምሕረት ይሰጣሉ። ደመና የተባሉ ለዚህ ነው፣ የሚያቃጥል መከራ ተቀብለው ማለት ነው። ይሄ ነው ደመና የተባሉ። ይጋርዳሉ። ደመና ይሰውራል። ቅዱስ ቂርቆስ ከሞት ከመከራ ከስቃይ ይሰውራል። ደመና ውሃ ያፈልቃል። ቅዱስ ቂርቆስ የምሕረት ዝናብ ያፈልቃል። የይቅርታ የፈውስ የጤንነት ዝናብ ያፈልቃል፣ ይሰጣል። ደመና ፀሐይን ጋርዶ እንደሚያስቀር የእግዚአብሔርን መዓት ያስቀራሉ፣ ያማልዳሉ። ቅዱስ ቂርቆስ ደመና ነው። ለራሱ ያን ሁሉ መከራ ተቀብሎ ለኛ ከመከራ ከስቃይ የምንጋረድበትን ቃል ኪዳን ተቀበለ። ምን ተቀበለ? አዎ የምሰጥህ ቃል ኪዳን ይሄ ነው። በዓልህን ያከበረ ማሕሌት የቆመውን በበዓልህ ክብር ያከበረውን በኢየሩሳሌም ሰማያዊ ተሰበስበዋለሁ። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታለሁ። ርቆስ ሳይል ማለት ነው። ቂ ብሎ ሲጠራ ገና ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ቢሆን እደርስለታለሁ። ያንተ ቤተ ክርስቲያን ከታነጸበት ግስግሶ የመጣውን እግሩን ባነሳበት ልክ ክብር ሰጠዋለሁ። እግሩን ባነሳበት ልክ ወደ ቂርቆስ 1 2 3 እያለ በደው ልክ ማለት ነው። እርምጃው ተቆጥሮ ማለት ነው። በዚህ ልክ ክብር ሰጠዋለሁ። በአንተ ስም የታነጸው ቤተ ክርስቲያን የተሳለመውን መቃብሬ ኢየሩሳሌም እንደተሳለመ ቆጥርለታለሁ። መታደል እኮ ነው በእውነቱ ማለት። አሁን ቂርቆስ ተሳልመን ኢየሩሳሌም እንደተሳለምን ይቆጠርልናል ማለት ነው። እዚህ በመሳለማችን ይህንን እቆጥርለታለሁ። መካን ከሆነች ገድልህን ያዘለች እንደሆነ ልጅ እሰጣታለሁ። ያንተ ቤተ ክርስቲያን በታነጸበት የሚኖሩትን እንደ ቅዱሳን መላእክት እቆጥርልሃለሁ።
በሰማይ ኢየሩሳሌም አኖራቸዋለሁ። ያንተ ገድል በተነበበበት ስምህ በተጠራበት ቤተ ክርስቲያን በታነጸበት የእንስሳ ሞት የአራዊት ሞት የለም፣ ረሃብ ችግር የለም። ይኸው እዚህ እኮ ጣና ቂርቆስ መጀመሪያ ቂርቆስ ራሱ ታቦቱ ሲመጣ እኮ መከራ እንዲህ ያለ ስለቅቅ ተብሎ ነው የመጣ አይደለም። የሰው ሞት የእንስሳት ሞት ነበረ። እዚህ አካባቢ ገበሬ ሁሉ እያለቀ የቂርቆስን ታቦት ያውም በወሬ ወሬ ነው። የዚያን ጊዜ ገና ኢትዮጵያ ውስጥ አልመጣም እኮ ታቦቱ በወሬ ወሬ ገና ስንክሳርም እኮ የዚያን ጊዜ ገና አልተተረጎመም። ቂርቆስ የሚባል ሰማዕት አለ አሉ ተብሎ በስብከት በአበው ተሰምቶ የእሱ ታቦት ተተከለበት። ረሃብ የለም፣ ድርቅ የለም፣ ከብትም አይሞትም፣ ሰውም አይሞትም ተብሎ ተሰምቶ ነው እስክንድርያ ሄደው ከቅዱስ አትናቴዎስ አስባርከው ዘውት የመጡ። ስለዚህ እዚህ መጥቶ በዚህ አካባቢ ያለውን የፎገራን መከራ በሙሉ ጸጥ ያደረገው ቂርቆስ ነው። አሁንም የሚጠብቃችሁ እኮ ቅዱስ ቂርቆስ ነው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ቅዱስ ቂርቆስ ይህንን ሁሉ ቃል ኪዳን ተቀብሎ አረ ደግሞ ልነግራችሁ ነው ሌላ ያንተ ስም የተጠራበት ገድልህ የተነበበበት ቤተ ክርስቲያን በታነጸበት ቦታ